ወደ አሰብ ሲገባ ሻዕቢያ በባህር ነው አሰብን የለቀቀው። ህዝቡ በባህር በጀልባ መተው ነው ባህር ኃይሉ ከጀልባ የሚተኮስበትን መሳሪያ ነው ሸሽቶ ሄደው። እኔ እዛ ላይ በማሪን ኃይሉ ተሸንፎ ነው አይደለም። እኔ ባይኔ እስካየሁ ድረስ አፋሮች ናቸው በጀልባ ነው የመጡት። በጀልባ እየተኮሱ ነው የመጡት። ይሄ በእንጨት ጀልባ በብረት ጀልባ። ትልቅ ግን የባህር ኃይል ፍሊት ነው የነበረው እዛ ወደብ ላይ የነበረው። እሱ ያው እየተኮሰ ነው የወጣው ከወደቡ የለቀቀው ሰራዊቱ ማለት ነው። የማሪን እንትኖቹ ይሄ ባህር ኃይሎቹ አይ ዶንት ቲንክ በኃይል ሚዛን ስታዩ አይመስልም። ምናልባት የመጨረሻው ቀን ሊሆን ስለሚችል ብለው ሊሆን ይችላል አላቅም። ያንን ወታደራዊ እንትኑ ይተንት ነው። ነገር ግን በምድር ደግሞ በዚህኛው በምድር በኩል ደግሞ ህወሓትን መጥቷል። ተገናኝተዋል እኮ ህወሓትና ሻዕቢያ መሀል ላይ በአሰብ ጉዳይ ላይ የምሰማው ምን ያህል እውነት እንደሆነ ለማረጋገጥ ይሞከራል፣ እየተሞከረም ነው። በወቅቱ የገቡት እነዛና እነዚህ ትንሽ ግጭት ነበራቸው አሰብን ከመቆጣጠር አንጻር ምናልባት። ስለዚህ የስሌቱ ትንሽ ወጣ ያለ ስሌት ስለነበረ ነው ያጣ ነው አሰብን። ከዛም በኋላ ግን በዲፕሎማሲም ቢሆን በነበረን ሁኔታም ቢሆን አሰብን መጠቀም የምንችልበት እድል አለ። ከጅቡቲ ይልቅ ከርቀትም አንጻር ይሄኛው ነው ቅርቡ። በብዙ መንገድ በፍራይት በሚኖረን ኮስት አንጻር ትልቅ ተጠቃሚ ነበር የሚያደርገው ኢኮኖሚካሊ። ኢቨን ኤርትራም ቢሆን ከግብጽ ጋር ደጋፊ ነው ብዬ ነው የማስበው። በራሱ የቆመ አይደለም። ኢኮኖሚው ከምንም በላይ ከኢትዮጵያ ጋር ቢሆን ነው የሚመረጠው። ህዝቡን አይተነዋል በአንድ ወቅት እርስ በርሱ ሲገናኝ እና ከህዝቡም አንጻር ስትችው። ስለዚህ ይሄ ነው። ሌላው ያው እዛ ያለው ትግርኛ ተናጋሪ እዚህም ያለው ትግርኛ ተናጋሪ ነው እና ኢትዮጵያ መቼም ቢሆን ይሄ ጂኦፖለቲክሱ ሁሉንም የቀንዱ አገሮች ሰዎች ህዝቦች እዛ አሉ፣ ኢትዮጵያ ውስጥ አሉ። ትግርኛ ተናጋሪው እዛ አለ ተሻል። የሶማሊኛ ተናጋሪው ኢትዮጵያ ውስጥ ሶማሌ ክልል ፈጥሯል። ጅቡቲ ላይ ያለው አፋርኛ ተናጋሪ ወይም አሰብ ላይ ያለው አፋር ተናጋሪው ደግሞ ራሱን ክልል ፈጥሮ ኢትዮጵያ ውስጥ ነፃነትን አውጆ ኢትዮጵያ ውስጥ አለ። ስለዚህ እነዚህ ነገሮች ናቸው መታየት ያለባቸው። ፔሪፌሪ ላይ ስላለ ችግር ነው። እኛ ደግሞ ኢኮኖሚያችን በእነዚህ ፔሪፌሪ ላይ የተመሰረተ ነው። አሁን ኢትዮጵያን ከማጽናት አንጻር ኢትዮጵያን ከማጠንከር አንጻር የሚወሰዳለ። ሌላው ደግሞ ለስልጣኑ ሲል ደግሞ ምንም ይሁን ምንም የትም አንጭው ዱቄቱን ፍጭው ምነው የሚባለው ምንድን ነው የሚባለው እንዳለ ዱቄቱን አምጭው አይነት ነገር ምንም ይሁን ምንም የባህር በር ጥያቄ በእኔ እምነት በዲፕሎማሲ ነው። ዲፕሎማሲው እንዴት ይመጣል? መጀመሪያ መሰራት ያለብን ነገር አለ። ለድርድር ብቁ መሆን ማለት ነው። እኔ በድርድር ይመጣል ብዬ አስባለሁ። ለድርድር ብቁ የሚያደርጉ 3 መስፈርቶች አሉ። አንዱ ማቴሪያል ፓወር የሚባል ነገር አለ። ሌላው ደግሞ ይሄ በርጌኒንግ ፓወር የሚባል ነገር አለ። ሶስተኛው ደግሞ አዲሽናል ፓወር የሚባል ነገር አለ። ይሄ ማቴሪያል የሚባለው በኢኮኖሚና በወታደራዊ አቅምሽ ቅድም እንዳልኩት መጠንከር ነው። ይሄ ወደ ምን ይፈጥርልሻል? ዲፕሎማሲሽን ያሳድጋል። አቅምሽ ነው እኮ ለማኝ ከሆንሽ ኢኮኖሚ ከሌለሽ ወታደራዊ እንትንም በገንዘብሽ አቅም ማለት ነው። ገንዘብ ሲኖርሽ ያው አንድ በግል እንኳን ስንሄድ አንድ ሀብታም የሆነ ሲመጣ ዘበኛ እንትን ጋርድ ይቀጥር የለ እንዴ? ሀገር ደግሞ በቴክኖሎጂ በታገዘ ምናምን የመከላከያዋ ታጠናክራለች። ባርጌኒንግ ፓወርሽ ከዚህ ይመነጫል፣ ከዲፕሎማሲ ብቃት ይመነጫል። አካባቢሽን የማሳመን ሶሊዳሪቲ የመፍጠር አሁን ኢትዮጵያ ይሄ ግድቡ ማን ነው የአባይ ጀርድ ራሱ ትልቅ ኢኮኖሚ ነው፣ ትልቅ የኢኮኖሚ ምንጭ ነው። ለኢትዮጵያ ብቻ አይደለም፣ ለአካባቢው በተለይ ሆርን ኦፍ አፍሪካን ከዛም ምስራቅ አፍሪካን ሊጠቅም የሚችል ነው። ይሄንን መረዳት መቻል እንዲችሉ የሚደረግበትን ሁኔታ መፍጠር አለብሽ። ልክ ለመገደብ ተፋሰስ ሀገሮችን በተወሰነ መልኩም ቢሆን ለመግባባት እንደተሞከረው አሁንም ጠንክሮ መሄድ ያስፈልጋል። አዲሽናል የሚለው ደግሞ አይዲዮሎጂካል የሆነ ልትከራከርበት የምችል በጣም የአካደሚክ ሂስቶሪካል ዲስኮርስ ያለው መፈጠር አለበት። ይሄ ምሁራን ሚና ነው። ግን እነዚህን ነገሮች ግን መንግስት
ሰፖርት ማድረግ አለበት። ምሁራን ሚና ነው ይሄ። ዝም ብለሽ ወገንተኛ ሆነሽ የሚተረክ ነገር ሳይሆን አሁን ለምሳሌ መንግስት የሆነ ነገር አደራጅቷል። ምን ያህል ውስጡ እንደተደራጀ ባላቅም ይሄ ምስራቅ አፍሪካ የሚል በአቶ ጌታቸው ረዳ ሚኒስትርነት አማካይነት የሚመራው ቀላል ቡድን አይደለም። ከተሰራበት ግን ውስጥ አደረጃጀቱን አላውቀውም። ግን በጣም ሊሰራበት የሚችል ምሁራንን ሊያሰባስብ የሚችል እና ሁልጊዜ ለሚመጣው ጥያቄ ሁሉ ሌሎቹን ሊያሳምን የሚችል። ምክንያቱም በአሁኑ ሰዓት ዲፕሎማሲሽም አብሮ ነው። ምክንያቱም በዲፕሎማሲ መዋጋት አለብሽ። ይሄ ግን ከምን ይመነጫል? ከእውቀት ነው የሚመነጨው፣ ከሀሳብ ነው የሚመነጨው። ታሪክን መነሻ ታደርጊያለሽ። ከዛ ደግሞ ስሩ ታይም የነበረውን ኮርስስ ታያቸዋለሽ ምናምን ያንን። ስለዚህ የምስራቅ አፍሪካ የሚባለው ነገር አደሆን ምስራቅ አፍሪካ ሲባል ሆኑንም ስለሚያካትት ነው። ይሄን መሰባሰብ አለበት፣ መሰራት አለበት። ለማሳመን የሚያስችል ብዙ ስራዎች፣ እውቀታዊ ስራዎች፣ አዲሽናል የሆኑ ነገሮች ማስፈጠር አለ። እነዚህ ሲሟሉ የመደራደር አቅምሽን ከፍ ያደርገዋል፣ ስኪልሽን ከፍ ያደርገዋል፣ ብቃትሽን ከፍ ያደርገዋል። ምክንያቱም ወደብ ለመጠቀም አሁን አሰብ ወደብን በዩ ሌላም ወደብ ለመጠቀም ምንድነው የሚለው ዩናይትድ ኔሽን እንትን ባይላተራል ኦር ሪጂናል አግሪመንት መኖር አለበት ነው የሚለው። ጉልበትን አያበረታታም። አንዱ በአንዱ ሉዓላዊ ሀገር ላይ ጉልበት አያበረታታም። ብታደርጊ ምናልባት የተባበሩት መንግስታት ኃይል አሰባስቦ ሊወጋሽ ይችላል። ነገር ግን ራሻን ማድረግ ይቻላል። አሜሪካን ቢፈልግ ማድረግ ይቻላል። ለምን? ኢኮኖሚ፣ ወታደራዊ አቅም ፈጥረዋል። አቅም ሲኖርሽ የዩናይትድ ኔሽን ህግ ዘንበል ይላል ወይንም ሳይለንት ይሆናል። ስለዚህ ዩናይትድ ኔሽን እኮ የተመሰረተው ሌግ ኦፍ ኔሽን እኮ ተገቢውን ተግባር ስላልፈጸመ እኮ ነው፣ ለአባል ሀገሮች ስላዳላ እኮ ነው። እና ለዚህ ነው እኮ አሁን በጸጥታው ምክር ቤት በምን አፍሪካ እንትኖች መሆን አለበት። ደሃ ሀገሮች ቢያደርጉ ይነሳል። ሀብታሞቹ ግን ይኸው ምን ሆኑ? አሁን ራሻ ዩክሬንን ወሮ የፈለገው ያደርጋል። ምን ሆነ? የተለያዩ ነገሮች ብሎክ ተፈጥሮ ያው ጦርነቱ ቀጥሎ ሊሆን ይችላል። ከዛ ያለፈ ግን ዩናይትድ ኔሽን የሰጠረው ምን ነገር አለ? ስለዚህ ምን ልልሽ ፈልጌ ነው፣ መጀመሪያ አቅምሽ ነው፣ ውስጣዊ አቅምሽ ነው። ውስጣዊ አቅምሽ ደግሞ ውስጣዊ ዩኒቲ ይፈጥራል። ዩኒቲ ነው መፈጠር አለበት። ህዝብ ራሱ መርካት አለበት። ያ ከሆነ በየትኛውም ጊዜ ይቻላል። አሁን ቻይና ሆንግ ኮንግን ወስታ ታይዋንን እየተዘጋጀች ነው አይደል? አቅም ስለፈጠረች ነው እንጂ አገር ሆናለች ሉዓላዊ ሆናለች ብለህ አላልተው። ይኸው ይደራደሩባታል። ዩክሬንና ራሽያ አሜሪካ እያደራደረ ያለው በማደራደር ነው ያለው፣ ሰጥተው ለመቀበል ማለት ነው። ስለዚህ ወታደራዊ አሁን የተያዘው መንገድ ኦሬ እንዳልኩሽ ኤሊቱ መከላከያ ስለሆነ ነው። አጠቃላይ ወታደራዊ የትም ቦታ ያለው ስለሆነ ወታደራዊ ቋንቋ መናገር አለባቸው። እኔ እዛ ላይ እንትን የለኝም ማለት ጥሩ አይደለም አልልም። ምክንያቱም አረቦች እንኳን ልምምድ እያደረጉ ነው። ግብጽ እንደፈለገች እያወራች ነው። ኤርትራም እንደመሰለው እያደረገ ነው አይደለም። ወደ አክቹዋል እንትን ይመጣሉ፣ ሌላ ጉዳይ ነው። ሊመጡም ላይመጡም ይችላሉ። ነገር ግን ጎበዞች ከሆኑ ከጦርነት በፊት ነው መነጋገር የሚጠቅማቸውም እሱ ነው። ከጦርነት በኋላ ግን የሚኖረው መነጋገር አይቀርም፣ ድርድር አይቀርም። ከጦርነት በኋላ ግን ምንድነው ማነው የዊን ስፕሪትን ይዘህ ነው የምትደራደረው። አሸናፊ ነው የሚባለው ገብቶሻል። ዊን ስፕሪት ይዘሽ ነው የምትደራደሪው። ከእልቂት በፊት ግን ከሆነ ግን አትሊስት ዊን የሆነ ነገር ልፈጥር ይችላለሽ ገብቶሻል። ስለዚህ እነዚህ መሳሪያ ሻጮቹ ለመሳሪያ ለኢኮኖሚያቸው ሲሉ ዝም ብለው ባይለቁም ኢንተርፌር ቢያደርጉ ነው የሚሻለው። በተለይ ደግሞ አሜሪካ ከአሜሪካም ደግሞ ፕሬዚደንቱ ተጽዕኖ ማድረግ አቅም ስላላቸው በዚህ አይነት ሁኔታ ላይ ከሆነ በኋላ ሳይሆን ከመሆኑ በፊት ጣልቃ ተገብቶ ተጽዕኖ ማድረግ ቢቻል እና ሰው ማለቅ የለበትም። በተለይ ሰሜኑ የሀገራችን ክፍል ያለው ሰው እንደገናም አሁን አፋር ደግሞ በትልፊልድ መሆን የለበትም። ያ ከሆነ አደጋ ነው አፋር። ምክንያቱም የራሱ ሌላ ችግር አለው። ጂኦፖለቲክሱ ከባድ ነው። እዛ ጦርነት ጀመርሽ ማለት አትጠራጠሪ። ኦልሬዲ ወደቡን ተጠቀምሽ አትጠቀምሽ ዋጋ የለውም። ቤት ነው የሚያልፈው። አዲስ አበባ በኩል በዚህ በድሬዳዋ በኩል አይ ዶንት ቲንክ በቂ አይደለም። ስለዚህ እንደዚህ አይነት ነገሮች ስለሚኖሩ ጦርነቱ እንዳይጀምር በዲቫይን ኢንተርቬንሽንም ሆነ በሌላ መንገድ መምጣት መቻል አለበት። ግን የኢትዮጵያ ጥያቄ ግን በአግባቡ ሊመለስ የሚችልበትን በዲፕሎማሲ ሊመለስ የሚችልበትን እድል መፈጠር አለበት። ይሄን እንዳልኩሽ ቅድም ምሁራኖች እዚህ ላይ ሚና መጫወት አለባቸው። የኢትዮጵያ ምሁራኖች አሁን ኢትዮጵያ ምሁራን ዝም ብሎ አብስቴን ሆኖ ነው ቁጭ ያለው። ፖለቲከኛ ብቻ ነው እየሰራ ያለው። ስለዚህ